ሌላ ሰው ነው የሚበልጥባችሁ። ለምን አትናገሪም? ማን ዳጣ ናት የመታችሽ? ዳጣ አንቺን ጨክና መታችሽ? ሰላም ናት የመታችኝ። ሰላም ማለት የኛ ሰላም እንዴ? ይኸውልህ ናታን፣ ለክፉም ለደጉም ግን ፎቶ እንዴት እንደሚበላሽ ዳጣዬ። ኧረ እንደዚህ አይባልም፣ ነውር ነው እንዴ ሰላምዬ። ለምንድን ነው የማይባለው? ይኸውልሽ ናታን ወንድም የለውም እንጂ ውሃ እንዳለች ከሆነ እነ ምጥን ቤት የተገዛውን ፍየል ይመስላል ብለኛለች ለበዓል። አቤት እነዚህ ልጆች! አሁን አንቺ እንደ እውነት ውሃን አምነሻት ነው? ናታንዬ እነሱን ዝም በላቸው እሺ። አንተ ብቻ ቆንጆ ቆንጆ ፎቶ አንሳን። ይኸው እያነሳሁ ነው ሰላምዬ። ግን ቤቢ ሾሪ በደንብ አትንሽ እንዴ? እኔ የፈለግኩት ከዳጣዬ ጋር መነሳት ነው። ሰላምዬ በቅናት እኮ እብድ ስላለ ነው። በቅናት እርር ስላለ እኮ ነው። ዳጣ ስነ ስርዓት ያዥ። ከምን ታምራላችሁ እኮ ቁጭ እናትና ልጅ የምትመስሉት። የእውነት እንመሳሰላለን እንዴ? አዎ ከምር ቁጭ እናትና ልጅ። ታዲያ ነን እኮ። እሺ ሆዬ ጣፈጠሽ? በሻውን ቶሎ ቶሎ ጉርስ አድርጊና ውጪ። እንዴ አመት እኮ ፈጀብሽ። ወይ ጉድ! ለምን ነው ቁርስ የማይሰጠን? ወይ ብዬ አሁን ትበላላችሁ። ዳጣም እየመጣች ስለሆነ አንድ ላይ ብሉ ብዬ እኮ ነው። ስለሷ ምን አገባኝ? ሲጀመር ስለ ዳጣ ምን አገባሽ? እሷ የትም ዞራለች እና እኛ ማርፈድ አለብን? ይቅርታ ኤቢ፣ አንድ ላይ ብትበሉ ምን ችግር አለ? እኔ ከሷ ጋር አልበላም፣ ታስጠላኛለች። አንቺ ስነ ስርዓትሽን ያዥ እሺ። የምን ስነ ስርዓት ነው? ሲጀመር አንቺ ላይ ያችሁ ዱርዬማ የሆነ ነገር አላችሁ። እየተማከራችሁ ነው የምትመጠብጡት። ሰምኛለሽ ነው። በተኛችበት አንቄ ሲጠሪ ካልገደልኳት እኔ አቢጌል አይደለሁም። እሺ ምንድን ነው ያልሽው? ድርገምልሽ። በተኛችበት አንቄ ነው ሽም ገላት። ትሰምኛለሽ? እስከ ዛሬ ድረስ ያሰቃየሻት ይበቃሻል። እሺ አንቺ እኔ ሰላም ዳጣ ልጇ እንደሆነች ካወቀች በኋላ በጣም በሰሰት አይን እያየቻት ነው። እንግዲህ ከውጭ ቆይታ ስትመለስ ዳጣ በጣም ደንግጠ ነበር። ምክንያቱም ወይዘሮ ማርታም አብራ ስለነበረች ቁጭ ብላ በጉጉት እየጠበቃች ነበር። ልክ ስትመጣ ቤት ውስጥ ስትገባ ተጠመጠመችበት። አቶ ደረጀም አስነቃችብኝ ብሎ በጣም ደንግጦ ነበር። ነገር ግን ያው ምንም ነገሮች የሚታዩ ነገሮችን እንኳን በመጥፎ ስለማተረጉማቸው ወይዘሮ ማርታ በዚህ አልፈዋል ማለት ነው። እናም ወደ ኪችን ሄዳ ምግብ ሰርታ እያበላቻት ነበረ። እሷም እንዳጋጣሚ እያወራቻት በቃ መብላት መመገብ መቻል አለብሽ፣ በቃ ይከስተሻል እያለች እየመገበቻት ነበረ። ሰላሚና እንግዲህ ልጇን ከረጅም ዓመት በኋላ ስላገኘቻት በጣም ደስ ብላለች። በጣም ነው የምታሳዝነው። ምክንያቱም ልጇ አብራት እያለች አብራት ስንት ዓመት ሁሉ ስንት ጊዜ ቆይታ በስከ መጨረሻ ነው ያወቀችው። እና አቶ ደረጀም ይህን ነው እንዳይጋለጥብኝ ብሎ ሸሽገው ኖሯል። ወይዘሮ ማርታ ምን የምታውቀው ጉዳይ የለም። ያው ኤቢን የሚያስቸግራት ልጅ በተደጋጋሚ ኤቤት እየመጣ እንደሆነ ውሃ ስለነገረቻት ልጅን በተደጋጋሚ እየመጣ እያስቸገራት ነው። እስካሁን ከዚህ በፊትም አሳስረው ስለነበረ ማለት ነው። እናም በሱ ጉዳይ እያወሯት ነበር ከባልየው ጋር። ባልየውም በቃ ችግር የለውም ድጋሚ እኔ እንድታሰራረጋለሁ ብሏል። ነውም በዚህ አጋጣሚም በዛው ከኤቪ እና ናታን እንዲጋቡ እንደምትፈልግ ነገረችው። እና አንቺ እንደ ባህላችን ለምንድነው በሌላ ልጅ ሲሆን ባለጌ ነገር የሚመስልሽ በራስ ልጅሽ ላይ ሲደርስ ደግሞ እንደ ጥሩ ነገር የምትመለከችው? እና ሌላ ሴት ብትሆን አሁን አግባይ ብላ ስትጠይቅ ምን ይሰማሻል? ስለዚህ እኛ እንደ ባህላችን መሰረት ነው መሆን ያለብን። እሷ እኛ ከፈለገ እሱ ናታን አገባታለሁ ብሎ ሽማግሌ ላክ፣ ካለበለዚያ ግን አግባን ልጃችን ያግባልን አንልም ብሎ እንግዲህ በዚህ ወስኗል። እሷም ናታን አባት ጋር ወርታ ጉዳዩን እንደጨረሰችው ነው የነገረችው። እናም እንደማይወዳት ምንም ነገር አንቺ የምታየው ነገር ነው እንደማይወዳት ነገሮች። ያው ወይዘሮ ሜላትም ለልጁ አስባ ነው። ናታን ጥሩ ልጅ ስለሆነ ምናልባት እሱ ልጅን ይሸክፍልኛል ብላ ስላሰበች ነው እንደዚህ የተመኘችው።
እናም ሰላምም ያው ቁርስ ሰዓት እንግዲህ ዳጣ ካልመጣች ቁርስ አትበሉም ብላ ሁላቸውንም ከልክላቸዋለች። ያው ውሃ ስለምትወዳት ለውሃ ብቻ ነው የሰጣኝ። ኤቢ ደግሞ ቁርስ የለም እንዴ ብላ ስትጠይቅ ዳጣ ትምጣና ከዳጣ ጋር ትበላላችሁ ብላ እናደች ስትል፣ በዚህ ምክንያት እሷ ማን ስለሆነች ነው እሷ እኛ ቁርስ የምንጠይቃት እሱ ትመጣ ትበላለች፣ ስለዚህ እኛ መብላት አለብን ብላ ወደ ኪችን ደንግጣ ሄደች እና ስጠይቃተኝ በቃ ምን ችግር አለው ዳጣ ትምጣና አብራችሁ ትበላላችሁ፣ እኔ እኮ አብራችሁ እንድትበሉ ብዬ ነው ምናምን ስትላተኝ ተናዳ እንደውም ይችል ልጅ እገልልሻለሁ ትምጣና ንቄ ነው መደፋ ስትላት፣ ያው እስካሁን ያሰቃየሻት ይበቃሻል፣ ከዚህ በኋላ ሳታሰቃየትም ብላ በጥፊ መታቻት። ኤቢም ደንግጣ ወደ ቤት ወጣ ለእናቷ ወደ ተናገረች። እናቷም ፊቷን የሆነ ነገር ቀብተዋለች እንጂ ሰላም እሷ ግን ሁለታቸውም ሰላም እና ዳጣ ከቤት እንዲወጡላት ስለምትፈልግ ሰበቡን ያገኘችውን አጋጣሚ ለመጠቀም ብላ ፊቷን አበላሽታ ቀይ አስመስላ ሄዳች እናቷ ጋር ማለት ነው። እና እናትየዋ ደግሞ የመታሽ የሚወዳት ልጅ መስሏት ነበር። እሱም አደፍሮ አይነካኝም ያውቃል እሱ አይደለም የመታኝ እና ማን የመታኝ ስትላት ሰላም እንደሆነ ስታቅ በጣም ገረማት። ማለት የኛዋ ሰላም እንዴት እንደዚህ ልትመታች ትችላለሽ? ምን ብለሻት ነው ስትላት፣ ምንም አላልኳትም፣ እናንተ ሲጀመር ልጃችሁን አትሰሙም፣ እሷን ነው የምትሰሙ፣ እንደዚህ አድርጋ እስከምትደበድበኝ ድረስ ብላ አጋጣሚ ልትጠቀም ብላ በጣም አጋና ነበር ያወራችው። ነገር ግን ወይዘሮ ማርታ በጣም አስተዋይ ስለሆነች ያው እሷ ሽንት ጨርቅ ቀይራ ያሳደገችሽ ናተኝ። ስለዚህ የሆነ ነገር ሳትያዝ ዝም ብላ አትመታሽም፣ አንቺ እየዋሸሽ ነው፣ በቃ ስርዓትሽን ያዥ ምናምን ብላ እንግዲህ ኤቪ ላይ የፈረደችባት ማለት ነው። ምክንያቱም እሷ ሽንት ጨርቅ ቀይራ ብዙ ነገር አድርጋ እስከ አሁን እስካለሽበት ድረስ ያሳደገችሽ ሴትዮ ናት። እሷ የሆነ ነገር ሳትናገሪ እንደዚህ ልታደርግሽ አይገባም፣ ጸባይሽን አሳምሪ፣ ሂጂ ውጪልኝ ብላ ያገኘው ብላ አካብዳ ግና ነበር ያወራቻት። ወይዘሮ ማርታ ግን አልተቀበለቻትም ማለት ነው። እና ስትወጣ እነ ዳጣንና ናታን ስላገኘቻቸው እዚህ ቤት አትኖሪያትም ወይ አንቺ ወይኔ እንወጣለን ብላ ዳጣ ላይ ዛተችባት ማለት ነው። እና ዳጣ አሁን ላይ ከሰላም ጋር በጣም እሷን እናቷ እንደሆነች አታውቅም ዳጣ። ሰላም ግን ስላወቀች እየተከታተላት ነው። ለአባቷ ራሱ የሆነ የንጉሥ ታሪክ እያወራች እያለ ተደብቃ ከኋላ እያየቻት ነበር። ከዛ እና ብላ ጠራቻት ማለት ነው። እና ደስ ይላል የሁለታቸው ፍቅር፣ እናትና ልጅ። እናቷ መሆኗን ካወቀች በኋላ ደግሞ የበለጠ ደስ ይላታል ማለት ነው። እና ሁለታቸውም ያው ፎቶ አንሱኝ፣ ፎቶ አንሳን ብለውት እያነሳቸው ነበር ፎቶ ናታን። እና አሁን ዝም ብለ ፎቶ አንሳ፣ እንደውም አሁን እዚህ ፎቶ ውስጥ ብትገባ እኮ ፎቶ የበለጠ ይበላሽ ነበር እያለች በናታን እየቀለደችበት ነበረ ዳጣ። እና ዝም ብለሽ ተነሽ ብለው እየተነሱ እያለ በጣም ነው የምታምሩት፣ እናትና ልጅ ነው የምትመስሉት ብሎ ሲላቸው እና ነን እኮ እናትና ልጅ ነን እኮ ብላ በመሀል አመለጣት ማለት ነው። እና ሁለታቸውም ተፋጠዋል። እንግዲህ ዳጣ እናቷ እንደሆነች ታውቃለች ወይስ እንዲሁ ዝም ብለው ያልፎታል የሚለውን አብረን የምናይ ይሆናል። ያው በእርግጥ ተናግሮ ቢገላገል ይሻለዋል አቶ ደረጀ። ምክንያቱም ቀን በቀን ሰቀቀን፣ በተለይም ደግሞ ሰላም እንደ ድሮ እየታገሰች አይደለም። የዚህን ያክል ዓመት ረጅም ዓመት ዝም ብላ ቆይታ አሁን ግን ስለባሰባት ሁሉን ነገር ማርታ ስላልጠረጠረች ነው እንጂ በቃ ውስጧ ያለ ትልቅ እምነት የሚታየውን እውነት እንኳን ደብቆባት ነው እንጂ በጣም ብዙ የሚያጠራጥር ነገር እየተደረገ ነው ቤት ውስጥ። እሷ ግን ምንም አታውቅም ማለት ነው። እና እኔ በጣም ታሳዝነኝ፣ እውነቱን ያወቀች ጊዜ እንዴት ነው የሚሰማት? የዚህን ያክል ጥግ ድረስ ያመነችው ሰው ባሏ የትም አይሄድም ብላ ያመነችው ባሏ ይህ 19 ዓመት ቤት ውስጥ ያለች ሰራተኛ ይህን እውነት ደብቆ ሁለታቸው ሚስጥር አድርገው ከድርጊቱ የጊዜው መርዘም እና እሷ እዛ እንደ ሞኝ ታይታ እንደዛ መደረጓ ምናምን በጣም ነው የሚከብዳት። እና እንግዲህ እውነታው ልታወቅ ጫፍ ላይ እየደረሰ ይመስላል አሁን ላይ። በእርግጥ ሰላም አደራሽን እስካሁን ሚስጥሩን ጠብቀሽ እንዳኖርሽ ከዚህም በኋላም ለማንም እንዳትናገሪ ብሎ አቶ ደረጃ አስጠንቅቋታል። እሷም ያው ቤተሰቡን ለረጅም ዓመት የምታውቀው አብራ የኖረች ስለሆነች ቤተሰቡን የመበጥበጥ ዓላማ የላትም። እሱም በአንድ ቀን ስህተት ነው የተረገዘችው ዳጣ። ለዛም እንግዲህ ትታገሰዋለች ብለን ተስፋ እናደርጋለን። ግን እውነቱን ቢያውቅ የማርታ
ውሳኔ ምን ይሆን የሚለው አይታወቅም እንጂ እውነቱ ቢታወቅለት ለሱ ይሻለዋል፣ እንደዚህ ሰቀቀን ኑሮ ከሚኖር ማለት ነው። እና ቀጣዩ ክፍል ደግሞ አብረን ይመጣ ምናየው ይሆናል። አሁን እውነቱን ካወቀች ዳጣ ቢያንስ ሁለታቸውም ተባብረው ሚስጥሩን የመደበቅ እንትን ይኖራቸዋል። እና ውድ ተመልካቾቻችን ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ሁኑ። ዛሬ ደግሞ ይለቀቃል። በሌላ ቪዲዮ ደግሞ ተመልሰን እንመጣለን። እናመሰግናለን። ሰናይ ጊዜ ተመኘንላችሁ።